እሱ ተንበርክኮ ሲለምነኝ እኔ ደግሞ እምቢኝ ብዬ ቀሚሴን ሽፍን አድርጌ አልሰጥም ብዬ እንድቹ አትንካኝ እያልኩት ነው። አግሳንተኛ ያደማ ይሄ ባለጌ። ቆይ አገኘዋለሁ። ጥቅሙ ግን ምንድን ነው? የምኑ ጥቅም? እሱ ስጭኝ ያለኝ ነገር ነው። ፋዘሪ ነብሮ ጥበቃ አረ ይረጋጉ ፋዘሪ። ምንድን ነው እንደዚህ መበርገግ? እንዳየዋት ከሆነ ሴትዮዋ ከቀልቧ አትመስለኝም። እውነቴን ነው። ድጋሜ ከሄድኩኝ ባገኘችው ነገር አናቴን ማለቱ አይቀር። እሷ እንዳይደብራት ነው እንደ ወደድካት? እስኪ አንዴ ዝም በይ። አመት አላወራ ምንድነው ጆሮን ይመስል ምላሴ ላይ መቆም? እኔ የምልሽ ግን ትርንጎዬ፣ ቆይ ግን ሰው ሆኖ መፈጠር ትርጉሙ ምንድን ነው? የኢትዮጵያ ሴቶች ዲያስፖራ ሲያዩ ይንሰፋሰፋሉ ይባላል። አንቺ እንዴት ነው ደንገጥም አላልሽም? እኔ ኢትዮጵያ ሳልሆን ያው ኬንያዊ ነኝ። አልሰጥም ብዬው ነው። ምንድን ነው አልሰጥም ያልሽው? አሁን ይጠይቃል እንዴ? ስላልገባኝ እኮ ነው። ምን ስጪኝ ብሎሽ ነው? አባቴ ድረሱልኝ። ትርንጎዬ ምን ሆነሽ ነው? አሴር ይመች፣ በቃ ትችላለህ። እኔ ያልኩት እኮ በቃ አይቀርም። እኔ ያልኩት አይቀርም። ይሄን ነበረ ስፈልግ የነበረው። አሴር እና ተምቹ ተቀይረው ማየት መቻል አለብን። የነሱ ህይወት ተቀይሮ ማየት መቻል አለብን ብዬ ያልኩት ይሄንን ነው። አሴር ተቀይሮ እነ ሜላትን ሲረዳ አስቡት። ትችላለህ። ቢግ ላቭ ኤንድ ቢግ ሪስፔክት። ዋው ብለናል። ተምቹ በቃ ብሶበታል። ተምቹን ተውት፣ ብሶበታል። ካልሰጠሽኝ ብሎ በቃ ሌሊቱን ሙሉ ተንበርክኮ እውነቷን ነው ድንብላል እንዴ! ሪያንተስ ከፋ። መቼ ነው ልጅ የሚስተካከለው? ጋይስ በደንብ መስተካከል መቻል አለበት። ግን እንደዚህ በቀላሉ የሚስተካከል አይመስለኝም። ያው ተምቹ ገንዘብ ጥሟታል፣ የሆነ ነገር ጥሟታል። ይበላሻል ብዬ አስባለሁ። የሆነ ድንብላንንም ያሳዝናታል፣ ይተዋታል ብዬ አስባለሁ። ከዛ በኋላ ድጋሜ ወደ ኋላ ተመልሶ ተጸጽቶ ምናምን ተስተካክሎ ነው የሚመጣው ብዬ ነው ማስበው እንጂ እንዲህ በቀላሉ አይመስለኝም። ከዛ በፊት ግን እንዴት ናችሁ ውዴ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኖላዊን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል ያምር ነበረ፣ ያበደ ክፍል ነበረ። እውነት ለመናገር ተምቹ ማለቴ አሲር ያደረገው ነገር በጣም ተመችቶኛል። መስፍኔ ያደረገው መስሎ ነበር። ነገር ግን አሲር ይህን ያህል ድረስ ይሄዳል ብዬ እኔ በፍጹም አላሰብኩም። እንደ እውነቱ ግን ይህን ማድረጉ ደግሞ ትክክል ነው ብዬ አስባለሁ። መስፍኔም ከጀርባ እዚህ ጉዳይ ላይ ቢኖርበት በጣም አሪፍ ነው። ማለት ያሉበትን ሁኔታ ያውቃል ብዬ ነው ማስበው። ለአሲር ደግሞ ይደውላል፣ ከአሲር ጋር ይደዋወላሉ ብዬ አስባለሁ። እና ከአሲር ጋር አብረው ሆነው መስፍኔ ይህንን ነገር ቢገባበት በጣም ደስ ይለኛል። ምክንያቱም ያሉበትን ሁኔታ ስለሚያውቅ ማለት ነው። እና እሱን ነገር በማየቴ በጣም ደስ ብሎኛል። ልደቱም ምንም የሚያሳስብ ነገር የለውም። ለልደቱ ራሱ ማለት ነው በቀጣይ ድምቅ ሽብርቅ ተደርጎ ከበፊቱ ይልቅ የተሻለ ነገር የምናይበት ልደት ነው የሚሆነው ብዬ ነው ማስበው። ምክንያቱም አሲርም አለ፣ ይረሳል ብዬ አላስብም። አሲር በጣም አስተዋይ ነው እና ብዙ ነገር ያደርጋል ብዬ አስባለሁ። ሰላምዬም በዛ በኩል እንደምታዩት አግኝታለች። ማሰሯም ለመውጣት ምናምን ያው አይሳካላትም የሚሉ ጉዳይ ልጁ ስለተከተላት፣ ግን ነገሮች ራሳቸው በራሳቸው ይስተካከላሉ። ምክንያቱም ፈጣሪ እንደ ሰው አይደለም አይደለም። ምንም ብትወርቁ እሱ መንገዶችን ያመቻቻል። እኔ በህይወቴ ብዙ ጊዜ አይቼዋለሁ። ባጣሁባቸው ቀኖች ምን እበላለሁ ብዬ ምን በልቼ ያድራለሁ ብዬ ባልኩባቸው ቀኖች ቤተሰብ እያለኝ እኔ ቤተሰብ መጠየቅ አልወድም። ብቻዬን በመኖርበት ታይም ካጣሁኝ አጣሁኝ። እኔ ራሴ በቃ ራሴ እንደሆንኩ ሆናለሁ እንጂ ይሄን አጣሁ ብዬ ደውዬ አላውቅም ፋሚሊ ጋር። በእርግጥ እነሱም ደሃ ወይም ደግሞ ይሄ ምንድነው ከሰው በታች አይደለም የሚኖሩት፣ እግዚአብሔር ይመስገን ጥሩ ኑሮ ነው የሚኖሩት። ግን በህይወቴ አድርጌው አላውቅም። አስቤ እንደ ሀሳብ እንኳን መጥቶልኝ አያውቅም። ኢቨን ለስራዎች ምናምን እንኳን ብር ምናምን ተንካልኩ ከሌሎች ጀለሶች ጋር ምናምን እንጂ ቤተሰብ ጋር ሄጄ አላውቅም፣ ጠይቄ አላውቅም። እና እንደዛም አለላችሁ ፈልጌ ነው። ፈጣሪ ያመቻቻል፣ ነገሮችን ያመቻቻል። እኔም እንዳልኳችሁ የምበላውን ግራ ገብቶኝ በቃ ተስፋ ቆርጬ የምልበላ ምን በልቼ ላድር ነው ብዬ ለእራት የሚሆነኝን አጥቼ ገንዘብ ኪሴ አጥቼ ወደ ቤት በሄድኩበት ጊዜ ያልታሰበ ያልጠበቁት ነገር ሆኖ ገንዘብ አግኝቼ አውቃለሁ። እና ፈጣሪ እንደ ሰው አይደለም፣ ነገሮች ይስተካከላሉና እሱን ነገር እያየን ነው። በጣም ተመችቶኛል። አቶ ኖላዊም እንቅልፋቸውን ሸክሽቀውታል። ጨፍርልኝ ተመችቶኛል።
አደራችሁን እኔ ይሄ ሴቶች አማረኝ የምትሉ ሴቶች እርግዝና ሲመጣ ስነ ስርዓታችሁን ያዙ። እሺ ጋይስ ይኸውላችሁ በኋላ የምትጠሉትን ነገር ነው አማረኝ የምትሉት እና እንደው እባካችሁ ተው አታሳቁም እንዴ። በስንቱ እንፈተንኛ እንዴ ልጁን አምጥተን እንደገና ማረም ብላችሁ እንዴ። ኧረ ተው እባካችሁ። እንደው የሴቶቹ ብዙ ነው 9 ወር ተሸክሙ ምናምን የምትሉት ነገር ነው እንጂ እኛ 9 ወር እስኪወለድ ድረስ ያየነውን ስቃይ ማን ያየው? የብሬን እኮ እንዴ ምን ሆናችሁ ነው 9 ወር አዝላ ተሸክማ ወልዳ ምናምን ትላላችሁ አይደለ? አዎ እውነት ነው አይካድም፣ ልክ ነው። አባቶችም ደግሞ 9 ወር ልጁ እስኪወለድ የሚከፍሉት ነገር አንዴ ያማረኝ አንዴ ያምጣልኝ፣ ከዛ አመመኝ አላመመኝ። ስቃዩን እናንተ አላወቃችሁትም ጋይስ፣ የምሬ ነው። በተለይ ደግሞ እርግዝናዋ በደንብ ከፍ ካለና ማስታወቅ ከጀመረ በኋላ በጣም ቤተሰብ ውስጥ ጭንቀት የሚፈጥረው ምክንያቱም ያማታል። ህመሙ ያው እርግዝናው ባህሪ ነው። በእርግጥ ግን ህመም አለው። ከዛ አማርኛ አለ፣ የሆነ ነገር አለ፣ በቃ ብዙ ነገር አለ እውነት ለመናገር እና እነሱ የሚከፍሉት መስዋዕትነት እውነት ለመናገር ጎልቶ አይታይም እና ድብስብስ ነው። ከዛ በኋላ ልጁን ለማሳደግ ዳይፐር ስንት ብር ነው የምትገዙት ጋይስ? ማን ነው የሚገዛው? አድርጎ የሚያወጣው ማን ነው? ለማንኛውም እኔ አልወለድኩም ግን ልጅም የለኝ ሚስትም የለኝ ደስትም የለኝ። ግን ያው ዝም ብዬ ከማየው ነገር አንጻር ተነስቼ ነው ይህንን ነገር ያወራሁት። ደግሞ ተማረ ነው እንዳትሉ እና እሱም ነገር በጣም አሪፍ ነበረ። ፈታ ሊያረጉን ሞክረው ነበረ። ብቻ ተሳክቶላችኋል። በትናንትናው ክፍል ድንብላልና ተምቹም በቃ እኔ ደሪ ወይ አግቢኝ ይሄን ያልጠማህ እንዲ ወንድሜ ምን ይዤ ነው እንዴ? የምሬ ነው። እንደዚህ አይነት ነገሮች እውነት ናቸው፣ ውሸት አይደሉም። እንደዚህ ለምንን አናውቅም። ለሆነ ጉዳይ እንደምንለምነው ፈጣሪያችንን ለምንን አናውቅም። በብዙ መልኩ በቃ ለምሳሌ ሰራተኛ ሊያባራችሁ ሲል በጣም ተለማምጣችሁ እግር ወድቃችሁ ምን ብላችሁ ፈጣሪያችሁን እንደዛ ለምናችሁ አታውቁም ህይወታችሁ። የሆነ ነገር ለማግኘትም እንደዛው ለጥቅም ሲሆን በቃ ብዙ አይነት እንትኖችን እናያለን እና እሷን ነገር ለማሳየት ነው ብቻ። በዛ መልኩም እነሱ ባሳዩን መልኩም በሽ ነው አለ። እውነት ነው አይካድም። አልለምንሽም አልለመንክም። አሁን እኮ ሁለቱም ነው የሚለምነው፣ ወንዱም ሴቱም ነው የሚለምነው። ይሁን በሚለው ሌላ ምን እንላለን? በትናንትናው ክፍል አሪፍ ቁም ነገር የነበረው ያው እንግዲህ መጀመሪያ ላይ መግቢያ ላይ እንደነገርኳችሁ የአሴር ጉዳይ ነው። አሴር ጠበቃ አምጥቶ ነገሮች እንዲስተካከሉ ማገዙ በቃ የመጨረሻ ነው የተመቸኝ። ምክንያቱም ገንዘብ ልስጥ አለ፣ አልፈልግም አለች እና አይቀበሉም ሲጀመር። ሁለተኛ ደግሞ ህሊናም አይፈቅድላቸውም ማለት እንደዛ ሲኖር የነበረ ልጅ አሁን ለራሱ ገና እየተንቀሳቀሰ ያንን ሰው ገንዘብ መቀበል ትንሽ ከበድ ይላል አይደለ ጋይዝ? ያው እንደንት ስታዩ ትንሽ እንትን ልትሉ ትችላላችሁ፣ ምን ችግር አለው ምናምን ልትሉ ትችላላችሁ። ግን እንደዛ አይደለም። ሲጀመር የአሴር ገንዘብ ለሜሉ መጣ አልመጣ ምን ኢምንት ነች። ገብቷችኋል? እሷ በትልቅ ድርጅት ያላት በትልቅ እንትን የምትንቀሳቀስ ሴት ነች። የአሴር ደግሞ ገና ትንሽ የሆነች ገንዘብ ነች። እሷንም ደግሞ ስራ ጀምሮባታል። የቀረችዋ ትንሽ ትንሽ መንቀሳቀሻ ነች እና እሷን መጣች አልመጣች ምንም ህይወታቸው ላይ የሚለውጠው ነገር የለም። አሴርም ማድረግ ያለበት አሁን የጀመረውን ነገር ነው። በቃ ነገሩን ትክክል እንዳልሆነ ተረድቶታል። ይህንን ነገር በህግ በሚያውቀው ሰው መንገድ ልክ ጠበቃ እንዳመጣው እንደዛ አድርጎ ነገሮችን ፊክስ አድርጎ የእነሱን ንብረት ሙሉ ለሙሉ ማስመለስና ወደ ነበሩበት አቋም መመለስ ነው ያለበት። ይኸው ይህንን ጀምሯል። ደግሞ በሚገባ ይሳካላቸዋል። ጠበቃውም እንደምታዩት እነሱን ለማገዝ በቃ ቅን ሆኖ መጥቷል። ሌላ ነገር ከጀርባ አለ ብዬ አላስብም። ምክንያቱም ከጀርባ ሊኖር አይችልም። አብዛኞቹ እንትን ብለዋል፣ ሄደዋል ማለት ተሸኝተዋል አይደለ? ስለዚህ ነገሮችን ይስተካከላሉ ብዬ አስባለሁ። መስፍኔም ከውጭ ያለ የእሱም እርዳታ ይኖራል። ነገሮች እንደቀደሙ ሳይሆን ከቀደሙ የተሻለ ነገር ውስጥ ገብተው ድራማው ወይም ምዕራፍ 2 ይጠናቀቅና ወደ ምዕራፍ 3 ይሄዳል። አለበለዚያ ደግሞ ይህንን ነገር ያሳዩናል ማለት ነው። ተጠናቁ በዚህ መልኩ ያሳዩናል ማለት ነው። ብቻ ያለው ነገር በጣም አሪፍ ነበረ። ድባቡ ደስ ሲል ነበረ። ሰላምዬም ስራ ቦታዋ ውሎዋ ምናምን በቃ ስታሳየን ነበረ።
ሪል አይነት ላይፍ ነበር ስታሳየን የነበረው። ሰላምዬ በጣም ነጭናጫ የሆነች ትዕግስት የሌላት ልጅ ሰው እየተናገራት እንደዚህ እየተመላለሰች እያስተናገደች ምን ያህል እንደሚሰማ እንግዲህ መቼም ትረዱታላችሁ። ምናሴም በዛ በኩል ስራ ነክቶ የማያውቅ ልጅ ተማሪ የነበረ ልጅ ወርዶ ጫማ ሲጠርግ እንግዲህ አስቡት። የራሱን ጫማ ጠርጎ የማያውቅ ሰው ጫማ ሲጠርግ አስቡት። ትንሽ ከበድ ይላል አይደለ? እንደሚወራው አይደለም። እኔ ስላየሁት ነው እንደዛ እምላችሁና ብቻ ነገሮች ሁሉ ለመልካም ናቸው። ያልፋል። ምንም ውስጥ ግቡ፣ ምንም ውስጥ ሁኑ፣ የማያልፍ ነገር የለም፣ ያልፋል። ሰኞ ማክሰኞም ከቀየረ፣ ሰኞ ወደ ማክሰኞ፣ ማክሰኞም ወደ ሮብ ከተቀየረ፣ ሰዓት በሰዓት ከተተካ፣ ቀን በቀን አመት በአመት ከተተካ የእኛ ጉዳይ እዛው ስታክ አድርጎ የሚቆምበት ምን ምክንያት አለ? ዝም ብለን ስናስብ አብዛኞቻችን በቃ አልሆናለኝ ምን እንበልን ነው የምናስበው። እኔም ጨምሮ እንደዛ ነው። ለምንድነው እንደዛ የምናስበው? የአጭር ጊዜ ጥበቃ ስላለ ነው። ወይም ደግሞ ኤክስፔክት የምናደርገው በአጭር ጊዜ ነው ነገሮች እንዲስተካከሉ የምንፈልገው። ነገር ግን የጊዜ ጉዳይ ነው እንጂ ሁሉ ነገር ይስተካከላል። ምክንያቱም የማን ህይወት ቆሞ እንደቀረ ያንተ ህይወት ቆሞ ይቀራል። የምሬ ነው። የማን ላይፍ እንደ ለምሳሌ እንደተወለዳችሁ እንደዛው ህፃን ሆናችሁ ትቀራላችሁ እንዴ? አትቀሩም። በቃ ታልፉታላችሁ አይደለ? እድሜያችሁ እየጨመረ ፊዚካላችሁ፣ የድሮ ፊዚካላችሁ፣ አሁን የድሮ ፎቶችሁ የምታዩ ማን ነው? አሁን ለምሳሌ የድሮ ፎቶ አይቼ ሲስተር አሳይታኝ በጣም በልጅነት የተነሳው ይሄ ማን ነው ብያለሁ። አላውቀውማ። እና እንደዚህ አይነት ነገሮች አሉ። ገብቷችኋል? በቃ በቆምንበት አንቀርም ነው እያልኳችሁ ያለው። ሁሉም ያልፋል። እናንተ ብቻ ጠንክሮ ነው ምላችሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንዳንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ዴታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ምን አስታወሰኝ ጋይስ፣ ሜሉ ራሷን ትንስክስ ከማለት ድረስ ስደርስ ህይወት አንዳንዴ እንደዚህ ነች የሚል ነገር በውስጥ የተሰማኝ እኔም በሆነ ወቅት ላይ እንደነዚህ አይነት ነገሮች ውስጥ ስለገባሁ ካለሁበት ከፍታ ወርጄ ብዙ ነገር ውስጥ ስለወረድኩ አውቀዋለሁ። ይህን ስሜት ይገባኛል። ይህ ስሜት እና አብዛኞቻችሁ ምትኖሩ ትችላላችሁ በእንደዚህ አይነት መንገድ ውስጥ ያሳለፋችሁ። ጊዜ ይጥላል፣ ጊዜ ያነሳል እና አትዘባበኑ ነው የሚባለው። እንዴት ነው ጋይስ? ነገ ምን እንደሚሆን ማናቅ ሰዎች ዛሬ ላይ እንዴት አክት እንደምናደርግ ይዩት። ከተምቹ ተማሩ። ተምቹም ባልነበረው ታይም ምን አይነት ልጅ እንደነበረ ታውቃላችሁ። አሁን ገንዘብ እየመጣ ሲመጣ ደግሞ ምን አይነት ሰው እየሆነ እንደሆነ እያየነው ነው። አትለዋወጡ። በቻላችሁ ያክል ያሳለፋችሁትን አትርሱ። አይረሳም ማለት አይደለም፣ ይረሳል። ብዙ ነገር ሲመጣ የኋላውን እየረሳን እንሄዳለን፣ የፊቱን እየመዘገብን ነው የምንሄደው። ግን ምንም ቢሆን የማይረሱ ጊዜዎች አሉ። ምንም በሌለን ታይም አብሮን የነበሩ ሰዎች፣ ምንም የማንጠቅም እነሱን እየጎዳናቸው ከኛ ጋር የሆኑ ሰዎች፣ እነዚህ በፍጹም የማይረሱ ናቸው። ለማንኛውም እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ነው ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ኖላዊ በትናንትና ክፍል አሾይና ነበረ። ምዕራፍ 2 ግን እንዴት እያያችሁት ነው ጋይስ? አልተመቻችሁም? እኔ መጨረሻ ነው የተመቸኝ። በቃ ሁሉም ጋ ያለው ነገር በጣም ተመችቶኛል። በቃ ልጆች ተከፋፍለው እናቷቸውን ለማገዝ ወደ ብዙ ቦታ ሲሄዱ ምናምን እያየን ነውና በጣም ያበደ ነው። ምናሴ ጋም ስትሄዱ ምናሴ ጋም ያለው ነገር፣ ስራ ቦታው ላይ የሚያጋጥማቸው ነገሮች፣ በዛ በኩል ደግሞ አሴር ገንዘቡን ያገኘበት መንገድ ብቻ ያበደ ነበረ። እኔ ከዚህ በፊት ያነሳሁት ሀሳብ ነበር። ይሄ ድራማ አሴር ሳይቀየር ተምቹ ሳይቀየር በፍጹም ማለቅ የለበትም። ካሉበት ዝቅታ ተነስተው ከፍ ብሎ ነው ማለቅ ያለበት የሚል ሀሳብ በተደጋጋሚ ሳነሳ ነበርና ምዕራፍ 2 ኖሮት ደግሞ ይህንን ነገር ስላየው እኔ በጣም ደስ ብሎኛል። ግን በትናንትናው ክፍል ትንሽ ያሸማቀቀኝ ሰላምዬ አሴርና ሀናን ስታስተናግድ ሳይ በጣም ተሸማቀቁ። ወይኔ በኢየሱስ ያማል። ምን ያህል እንደሆነ እናንተ አታውቁም። ሀና እህቷ ነች፣ ችግር የለውም። አሴር ከእሷ በታች የነበረ ስትንቀው የነበረ ምናምን በቃ አሴር ላይ ብዙ ጊዜ ሪያክት ስታደርግ ነበረ ሀና ምናምን እና በዚህም አለ በዛ
እዛ ቦታ ላይ ለሷ እንደዛ ሆና መገኘቷ ትንሽ ያማል። እውነት ለመናገር እኔ በህይወቴ ስላሳለፍኩት ነው እንደዚህ የምላችሁ። ካላችሁበት ከፍታ መውረድ በጣም ያማል። በቃ ማለት አትለምዱትም። ያንን በፊት እኮ አሳልፋችሁ ሊሆን ይችላል ያንን ህይወት፣ ወይም ደግሞ እንደ ማንኛውም ሰው አሳልፋችሁ ሊሆን ይችላል፣ ኖራችሁ ሊሆን ይችላል። ግን ከፍ ካላችሁ በኋላ መውረድ ደግሞ ያማል፣ አይለመድም ያ ፓርቲ እና ሰላምዬ እንደዛ ስትሸማቀቅ በጣም ነበር የከበደኝ እውነት ለመናገር። ማለት ይሄ ፊል ሳደርገው ነበር እኔ ያሳለፍኩትን ነበር ሲሰማኝ የነበረው እና ትንሽ እውነት ለመናገር እሱ ጋር በጣም አዛዘነችኝ ሰላምዬ። ከዛ በዘለለ ተምቹ ደግሞ በቃ መቀየር ጀምሯል። ተምቹ ልብ ቢገዛ ጥሩ ነው። ያልሆነ ሪያክሽን እያመጣ ነው ገንዘብ ከመጣ በኋላ እና ቢስተካከል ጥሩ ነው ብዬ አስባለሁ ተምቹ። ምክንያቱም ሁለቱ በፍቅር ነው መቀጠል ያለባቸው ብዬ ነው ማስበው። ብዙ ነገር ያሳለፉት ሰዎች ስለሆኑ የገንዘብን ቫሊዩ ይረዱታል። ብዙ ባይጠፋ ጥሩ ነው ብዬ አስባለሁ። ተምቹ ተስተካክሎ ቢመጣልን ደስ ይለናል። ከዚህ በዘለለ ብዙ ነገሮች ይጠበቃሉ። ይሄ ገና ጅማሬ ነው። ወደፊት ገና ብዙ ነገሮች የምናይበት ተከታታይ ድራማ ይሆናል። መስፍኔም ወደ ኢትዮጵያ ይመለሳል። መመለስ ብቻ ሳይሆን ደግሞ ከዛም ሆኖ ብዙ ነገሮችን የሚያስተካክል ይሆናል። እናንተስ ምን ታስባላችሁ? ምዕራፍ 2 ተጀመረ። ዋው! እንኳን ደስ አላችሁ። ምንም ያህል ሳይቆይ ምዕራፍ 2 ተጀምሮላችኋል። እንግዲህ በትላንትናው ክፍል በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። እንዳይናፍቃችሁ ለማድረግ የተሻለንን ያህል ሙከራ አድርገን ነበረ፣ ተሳክቶልናል በሚገርም ሁኔታ። የመጀመሪያውን ቫይብ ይዞ የመጀመሪያውን አይነት ይዘት ይዞ የመጀመሪያውን አይነት በቃ ሙሉ በሙሉ በሚባል ደረጃ የሆነ ፊል የምታረጉትን አይነት ስሜታችሁን የሚነካ አይነት ፊል ይዞ ወይም ፊሊንግ ይዞ እኔ የመጣው ኖላዊ ምዕራፍ 2 ያበደ ነው። ወድጀዋለሁ። ከሀ እስከ ፐ ነው ማይ የምሬን ነው የምላችሁ። እኔ በጣም ወደው ተከታታይ ድራማ ነው። ብዙ ድራማዎችን ሪቪው ሳደርግ ታቁኛላችሁ። ሁሉንም አላይም፣ ኮንፈርሜሽን ይሰጡኛል፣ እሱን ነው ማወራው። ኮንፈርሜሽን ካላገኘው እከፍተዋለሁ፣ 10 ደቂቃ አረገዋለሁ፣ 20 ደቂቃ አረገዋለሁ፣ አለቀ ድራማው። ከዛ መጥቼ አወራለሁ። እውነቴን ነው የምነግራችሁ። ከደብራችሁ ይደብራችኋል። ምክንያቱም 30 ደቂቃ አይቼ አንዳንዱ 40 ደቂቃ አንዳንዱ 50 ደቂቃ ነው። ያን ሁሉ ደቂቃ አይቼ እንደገና ለመቀረጽ ገብቼ እንደገና ኤዲት አድርጌ እንዴት ሊሆን ይችላል? አይሆንም። ግን ኖላዊ ተከታታይ ድራማ ከመጀመሪያ ጀምሮ ሳይ ነበረ። ከሀና ልጅነት መታወቅ በኋላ ነው ብዙ ነገሮችን ወደኋላ ማለት የጀመርኩት እንጂ መጀመሪያ አካባቢ የነበረው ነገር በጣም ያበደ በጣም አስተማሪ ድራማ ነበረ። አሁንም ደግሞ በተሻለ መልኩ ህይወትን የምትማሩበትን ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ ሪቪው ሳደርግ የነበረው። ታውቃላችሁ፣ ይህንን ማለት ያቆምኩት ከሆነ ጊዜ በኋላ ነው። ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ያልኳችሁ ይህንን ነው። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ እውነት ለመናገር በትናንትናው ክፍል በጣም ደስተኛ ሆኜበታለሁ። እውነት ለመናገር ያው ከዚህ በፊት ሪከመንድ አድርጌያችኋለሁ። ሰላምዬ ሰራተኛ ትሆናለች ብያችኋለሁ። ሀና በዶክተሬቷ ትጀምራለች ብያችኋለሁ። ምናሴ ጫማ ይጠርጋል ብያችኋለሁ። እንደገና ደግሞ እነ ተምቹ ወደ ሀብት ማማ ይሄዳሉ ብያችኋለሁ። በቃ ያልኳችሁን ይኸው ጀመረላችሁ። በቃ ምንም ማድረግ እና ላይክ አይገባኝም ጋይስ። እኔ እንደው ልባችሁን እያሳረፍኳችሁ እንደዚህ ላይክ ካላደረጋችሁ መቼ ነው ላይክ የምታደርጉት? ቶሎ ብላችሁ ላይክ አድርጉ። ለማንኛውም የትላንትናውን ክፍል እንዴት አገኛችሁት? ከከፍታ ላይ ወርዳችሁ ዝቅታን ማየት በጣም ያማል። እውነት ለመናገር በጣም ያማል። እኔ ስላየሁት በህይወቴ ስላየሁት የራሴን ነበረ ፊል ሳደርግ የነበረው። ጥሩ ከነበረኝ ነገር ላይ ወርጄ ምንም ማጣት በጣም ይከብዳል። እውነቴን ነው የምላችሁ። መኪና ለምጄ በእግር መሄድ በጣም ነበር የሚጨንቅ። ዝናብ የማያቀኝ ሰውዬ ዝናብ ሲመታኝ ያም ነበረ። ፔኑ እንደዚህ እንደምታዩት አይደለም። እኔ ላይ ደርሶ አይቼዋለሁ።
የምሬን ነው የምላችሁ። የሆነ ነገር ከለመዳችሁ በኋላ ከዛ ከፍታ መውረድ በጣም አስቀያሚ ነው ከሚባለው በላይ።